እንደሚታወቀው ለአለፉት 3 ዓመታት በአማራ ክልል በትግል ስንንቀሳቀስ ቆይተናል። ጥያቄ አለ፣ አጀንዳ አለ። እነዚህ አጀንዳዎችን በወቅቱ የሚሰማ አካል ባለመኖሩ ነፍጥ አንግበን በጫካ ቆይተናል ማለት ነው። እንግዲህ ከዚያ በኋላ ከ3 ዓመት በኋላ ሂደቱን ገምግመን የተሻለ ነው ብለን ያመንበትን በድርድር ችግሮችን ለመፍታት ጥያቄዎችን ለመፍታት አስበን መጠናል። እዚህ ከመጣን በኋላ ደግሞ እንግዲህ የናሽናል ዳያሎግ ቲም አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉ እና ሀገራዊ የሆኑ አጀንዳዎች ስላሉ እነዚህ አጀንዳዎች ተመልሰው አይደለም እኛ በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጠናል ማለት ነው። ሂደቱን ነው የነበረውን ሂደት ገምግመን በጦርነት የሚፈታ ሆኖ ስላላገኘ ነው የመታገያ ሜዳውን ቀይረን በዚህ በምክክር ኮሚሽን ኔክስት ደግሞ በፓርላማም ጭምር የምንታገልባቸው ጥያቄዎች አጀንዳዎች አሉ። ስለዚህ በዚያ መንገድ ቅድም በተናገርኩት አግባብ የሚመለስ ይሆናል። አመሰግናለሁ። እንግዲህ አጀንዳዎቻችን የሚታወቁ ናቸው። በተደጋጋሚ ፐብሊክ አድርገነዋል። በማኒፌስቶም ለህዝባችን እንዲደርስ አድርገናል። እነዚህ አጀንዳዎች በተመለከተ ዛሬ የሚፈቱ ብቻም አይደሉም፣ ሂደት የሚፈልጉም አሉ። ለምሳሌ የናሬሽን ጉዳይ የህገ መንግስት የፌዴራል እንደሚታወቀው አሁን ያለንበት የሊንጉስቲክ ፌዴራሊዝም ባይሰልፍ የግጭት ምንጭ ነው ብለን ስለምናምን እሱ ደግሞ ሂደትን የሚጠይቅ በመሆኑና የኛ ብቻ የኛ ቲም የኛ ቡድን ብቻ የሚያስመልሰውም ስላልሆነ እንደዚህ አይነት ሀገራዊ አጀንዳዎች ደግሞ በጋራ በመግባባት በመነጋገር የሚመለሱ ስለሆኑ በሂደት እንዲመለሱ ግፊት የማድረግ ፕላትፎርሙን ቀይረን የመታገል ሂደቶች እንጂ ዛሬ ተመልሰው አይደለም። እንዲመለሱ ግን የሚዲያውም የኛም እና የምሁራን ሚና ከፍ ያለ ነው ማለት ነው። ከመንግስት ጋር በምንነጋገርበት ወቅት የተፈራረምነው በፋኖ ስም የታሰሩ እስረኞች ጉዳይ ነው። የፖለቲካ እንግዲህ እንደሚታወቀው የተለያዩ አጀንዳዎች አሉ። በተለይ የዚህ የገንጣይ ተገንጣይ አጀንዳ ያለውን እስረኛ በምንም ኬዝ ይታሰር የኛም አጀንዳም ስላልሆነ በዚያ ጉዳይ ላይ ብዙ ምንሄድበት አይደለም። በፋኖ ስም የታሰሩ እስረኞች ግን እንዲፈቱ ተስማምተናል። እንግዲህ ሂደቱን እየጠበቅን ነው። ያቀረብናቸው ጥያቄዎች አሉ። ወደ ትግልም ስንገባ እንግዲህ እንደ አማራ የራሱ ጥያቄ ስለነበረን ነው። ለ3 ዓመት ያህል ስንታገል ነበር። አሁን ከመንግስት ጋር ባደረግነው ንግግር ከክልል የሚሆን ከፌዴራል መንግስት ጋር ያቀረብናቸው ጥያቄዎች አሉ። ወደ ኮሚሽኑ የሚያስገባናቸው ጥያቄዎች አሉ። እነዚህ ጥያቄዎች ይመለሳሉ ብዬ አምናለሁ። ስለዚህ አይመለሱም በሚል ዝም ብለን ዝግ ከምናደርገው ሊመለሱ እንደሚችሉ አውቀን ከክልል መንግስት ጋር ሆነ ከፌዴራል መንግስት ጋር ጥሩ መግባባት አለ። በዛ ሁላችንም ቃላችን አክብረን መስራትና ማሰራት ከቻል በእርግጠኝነት የአማራ ጥያቄ ይፈታል፣ የሀገራችን ጥያቄ ይፈታል ብለን ነው የምናምነው። በዚህ ላይ ባይሆንስ የሚል ነገር እንድንይዝ የሚያስገድደን ነገር የለም። በወቅቱ ሲሆን ደግሞ የምናየው ነው የሚሆነው። አሁን ባየነው እንግዲህ ኮሚሽነሩ ማብራሪያ ሰጥተውናል። በርካታ ስራዎች ተሰርተዋል። ስለዚህ የተለያዩ ሀገሮችንም ተሞክሮም እንደተወሰደ በሀገራችንም በብዙ ወረዳዎች ተዘዋውሮ ሁሉ መረጃዎችን እንደሰበሰቡ ተረድተናል። በዚህ ምክክር የሀገሪቱ ችግር ይፈታ ብለን እናምናለን። የሀገሪቱ ችግርም ከተፈታ የአማራ ሕዝብም ችግርም በዙ ይፈታ ብለን ስለምናምን ጥሩ ርቀትም ሂዷል ኮሚሽኑ ብዬ ነው የማምነው። ሌላኛው በውጭ ያሉ ወንድሞቻችን ይህን እድል መጠቀም አለባቸው የሚል እምነት አለኝ። ስለዚህ ያኛው የሄድንበት መንገድ አሁን ባለው ሁኔታ የሚያዋጣ ነገርም አይደለም። የአማራ ሕዝብም ምን ችግር እንደደረሰበት በዚህ 3 ዓመትም አይተናል። አጠቃላይ በዚህ 7 ዓመት ውስጥ ከጦርነት ተለይቶ ያቅም ሕዝቡ በሁሉም ነገር ደቋል። በልማቱም በሁሉም በትምህርት የለም። ስለዚህ ልማት የለም። ይህንን ስቃይ የህዝቡን የምናነሳበት እኛው ራሳችን ስለሆን ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስገድ አለብን የሚል እምነት አለ። የሀገራዊ ምክክር ኮሚሽን ጋር ያሉንን ጥያቄዎች አካወጣንባቸውን ጥያቄዎች ከመንግስት ጋር ከተደራደር ነው በተጨማሪ በሀገራዊ ምክክሩ እንዲታዩ ምንፈልጋቸው እንዲፈቱ ምንፈልጋቸውን ጉዳዮች ለማስጨበጥ ነው በዚህ የተገኘ ነው ማለት ነው።
እንግዲህ እንደ አማራ ላለፉት 7 ዓመታት በላይ ማለት ነው ጦርነት ውስጥ ነው የቆየው ህዝባችን። ይሄ ጦርነት ደግሞ የህልውና ጦርነት ነው ብለን የገባንበት ጦርነት ነውና በዚህ መሀል የያዝናቸው ጥያቄዎች የአማራ ህዝብ የመጥፋት አደጋ ጭምር ተጋርጦበታል። የወሰንና የማንነት ጥያቄዎች አሉ። የህገ መንግስት ጥያቄ አለን። ህገ መንግስቱ ከመሰረቱ ጀምሮ በአማራ ውክልና ጭምር እንትን ያለ አይደለም። መሰረታዊ የሆኑ አገርን ሊበትን የሚችሉ አንቀጾች ጭምር ያሉት ስለሆነ መሻሻል አለበት ሚሉና የመሳሰሉት የመልማት የመሰረተ ልማት እና ሌሎች ጥያቄዎችን ይዘን ነው ወደ ጫካ የወጣ ነው። እነዚህን ጥያቄዎች ሰፋ አድርገን ወደ 17 የሚሆኑ የተቆጠሩ ጥያቄዎችን እንግዲህ ለሀገራዊ የምክክር ኮሚሽኑ ዛሬ አስረክበናል ማለት ነው። እንግዲህ ምንድነው ብዙ ጊዜ ያው የተለያዩ ሀገራትን ተሞክሮ ልንወስድ እንችላለን። ይሄ በሀገራዊ ምክክር ጉዳይ ላይ በሀገር የሚከናወኑ መሰረታዊ ነገሮች ትንሽ ፋታ ኑሯቸው ምክክር ቢደረግ ጥሩ ነው ብለን እናስባለን። ምን ማለት ነው? መሰረታዊ ለውጦች የምርጫም ሌሎች ነገሮችም እየተከናወኑ አዘሴም ታይም ደግሞ ምክክር ላይ መሆን ትንሽ እንትን የሚያደርግ ነገር ይኖራል። በእርግጥ ይህን በቀጣይ በሰፊው እኛም ሀሳባችን የምንገልጽበት መንገድ ይኖራል ማለት ነው። ከዚህ በተጨማሪ የወጣ ነው ለህዝባችን ለሀገራችን ብለን ነው። አሁንም አገርም ጭምር የቀጠናውን ሁኔታ አይተን አገርም ያለችበትን ሁኔታ ተረድተን ጦርነቱም ለህልውና ብለን የገባንበት ትግል ራሱ ትግሉ ላይ የተፈጠሩ ችግሮች እዚህ በላይ የሚጎዱት ስለሆኑ ነው እኛ በሰላማዊ መንገድ መነጋገር ነው ሰላማዊ ትግል ማድረግ አለብን ብለን የመረጥነው። ይህ ትግላችን ምን ጊዜም ይቀጥላል። በፖለቲካ ፓርቲዎችም በሌሎች አገራችን በምትፈልገን ህዝባችን በሚፈልገን ጉዳይ ላይ ትግላችን የሚቀጥል ነው የሚሆነው ማለት ነው። እንትኑ የአማራ ፋኖ ህዝባዊ ድርጅት ማለት ለመጀመሪያ ጊዜ የአማራ ፋኖ ወደ አንድ መጥቶ ያቋቋመው ድርጅት ነው። የአማራ ፋኖ ህዝባዊ ድርጅት ከ1 ዓመት በላይ ከመንግስት ጋር የሰላማዊ የድርድር ሂደቶችን አድርጓል። የዓለም አቀፍ ተቋማት የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት በተገኙበት ያ ሂደት ወደ መጨረሻ ሲጠናቀቅ አካባቢ አንዳንድ ወንድሞቻችን ይህን አለመቀበል እና የግድ ደግሞ የአገር ጉዳይ ስለሆነ ይህን የሚቀበሉ ወንድሞቻችን በጀርባ በተጨባጭ የሻቢያም የህወሓትም ኃይል ከሌሎች የቀጠናው ማተራመስ ከሚፈልጉ በተለይ ከዚህ ከቀይ ባህር ጋር ተያይዞ ምስራቅ አፍሪካ ላይ ያለውን ሁከትና አለመረጋጋት በማባባስ ኢትዮጵያም ያልተረጋጋ መንግስት ኑሯት የሚፈለጉት ሀገራት ጥቅም እንድታስከብር በሚሄድ መልኩ እየሄደ ስናየው እንግዲህ ወንድሞቻችን ጭምር ይሄን ምርጫ እንዲመርጡ እና ሀገራችን መጀመሪያ ያስቀድመን የአማራን ጥያቄዎችም መለው የኢትዮጵያን ጥያቄ ያስፈጸምን መሄድ የምንችለው ሀገር ሲኖረን ከዚህ አንጻር እኛ ምርጫችን ወደዚህ አድርገናል። የቀሩ ወንድሞቻችን ግን አሉ፣ እየሰራንበት ነው። በእርግጠኝነት የድርድሩ የስምምነቱ አካል ይሆናሉ ብለን ነው የምናስበው ማለት ነው።